የሞዴል ቀነኒ አዱኛ ጉዳይ ማነጋገሩን ቀጥሏል። አዳዲስ ፎቶዎች፣ አዳዲስ ቪዲዮዎች እየወጡ ነው የሚገኙት። በዚህ ምክንያት በአሜሪካ እንዲሁም በኦንላይን የሰላማዊ ሰልፍ ጥሪ እየተደረገ ይገኛል። አርቲስቶችም ስለሷ መጻፋቸውን ቀጥለዋል። ሰሞኑን አነጋጋሪ የሆነችው ሴት እኔም ልጆቼም በአንድ ግለሰብ የግብረ ሰዶም ጥቃት እየደረሰብን ያለችው ሴት የገዛ ልጇ ቲክታክ ላይ ባልታሰበ መልኩ እውነታውን አውጥቷል። ዛሬ የምንነጋገርባቸው ጉዳዮች እነዚህ ናቸው። ሰላም፣ እንዴት ቆያችሁ? ቻናል ቤተሰቦች ቪዲዮአችንን ከመጀመራችን በፊት ዛሬ ያጋጠመኝን አንድ በጣም አሳፋሪ ነገር እንገራችሁ። እንግዲህ እንደምታውቁት ሰሞኑን አንዳንድ ሶሻል ሚዲያ ላይ ያሉ መበረታታት ያለባቸውን ሰዎች እያቀረብኩኝ ኢንተርቪው እያደረግኩኝ ለነሱም ይጠቅማቸዋል ብዬ ማስበውን አንዳንድ ጊፍት እየሰጧቸው እንደሆነ ይታወቃል። እናም ሰሞኑን ቲክታክ ላይ አንዲት ሴት HIV ፖዚቲቭ እንደሆነችና ሰዎችን ማስተማር እንደምትፈልግ ስትናገር አይቻት በጣም ጠንካራ ሴት እንደሆነች በመገመት እና ሚቺ ሴት እዚህ ቻናል ላይ ብትቀርብ ለብዙ ሰዎች ትምህርት የሚሆን ነገር ትናገራለች በሚል እንዲሁም ደግሞ ራሴ ያሰብኩላትን ስጦታ አዘጋጅቼ ኢንተርቪው ላደርጋት ለዛሬ ቀጠሮ ያዝን። እናም ቀኑ ሲደርስ ትንሽ ለየት ያለ ባህሪ ስታሳየን ምንድነው ብዬ እኔ ራሴ ደወልኩላት። ከዛ በኋላ በጣም በሚገርማችሁ ሁኔታ እና በሚያሳፍር ሁኔታ ገንዘብ እንድሰጣት ጠየቀችኝ ማለት ነው። በጣም ነው የደነገጥኩት። እንደዚህ አይነት ነገር ሶሻል ሚዲያ ላይ እንዳለም አላቅም ነበረ። በተለያዩ ሚዲያዎች እየቀረቡ አሳዛኝ ታሪክ የሚናገሩ ሰዎች በአጠቃላይ ታሪኮቻቸውን ሼር ለማድረግ ብቻ በቅንነት የሚመጡ ነበር የሚመስለኝ። እስካሁን በየፖድካስቱና በየሚዲያው የሚቀርቡ ሰዎች ገንዘብ እየተከፈላቸው ነው የሚመጡት ማለት ነው። የሚሰጡ ጊፍቶችስ ከውስጥ ከልብ ሳይሆን ለዛ ነገር ተብሎ እንደ ሪዋርድ የሚሰጡ ነገሮች ናቸው ማለት ነው። በጣም ነው ያዘንኩት። እኔ በበኩሌ ከዚህም በፊት ሰዎችን እያቀረብኩ አይደለም ገንዘብ የምሰራው። እኔ ራሴ ቁጭ ብዬ ቪዲዮ ሰርቼ ነው ገንዘብ የምሰራው እና ይህንን ፕሮግራም የጀመርኩት ጭራሽ ኢንቨስት አድርጌ ነው እንጂ ትርፍ እያገኘሁበት አይደለም። የሚያስተምር ታሪክ ያላቸው ሰዎች በማቅረብ ለሰዎች ትምህርት ለመስጠት ነው እንጂ ሲጀመር የዚህ ፕሮግራም ዓላማ ገንዘብም አይደለም። በጣም ደበረኝ። እንደዚህ አይነት ነገር ሶሻል ሚዲያ ላይ መኖሩ በጣም የሚያሳፍር ነው። ለካ ለዛ ነው አንዳንድ ሰዎች የውሸት ታሪክ እየመጡ የሚናገሩት። ያልተፈጠረ ነገር ህይወታቸው ላይ ያላጋጠማቸውን ነገር እየመጡ ፖድካስቶች ላይ ሚዲያዎች ላይ ህይወታቸው ላይ ያልተፈጠረ መጥፎ ነገር እየተናገሩ የሚገኙት ለዛ ነው ብዬ አሰብኩኝ። ምክንያቱም አንድ የሚያስተምር ታሪክ ያለው ሰው መጥቶ ታሪኩን ሲያካፍል ገንዘብ የሚሰጠው ከሆነ ሌላ ሰው ያልተፈጠረ ነገር ተናግሮ ገንዘብ ማግኘት ይችላል ማለት ነው። ለእሷ ያሰብኩትን ጊፍት ለቀጣይ ሰው እንደምሰጥ በዚህ አጋጣሚ ቃል ገባለሁ። በእኔ ቻናል ከዚህ በኋላ ኢንተርቪው ላደርጋችሁ ስጠራችሁ ምንም አይነት ብር እንደማይሰጣችሁ 100% አውቃችሁ ነው መምጣት ያለባችሁ። ታሪካችሁ የሚያስተምር ከሆነ ያንን ታሪክ ሼር ለማድረግ ብቻ ነው እንጂ ምንም አይነት ከዳሎል ኢንተርቴይንመንት የሚደረግ ዲል ገንዘብ እንደሌለ እንድታውቁ ፈልጋለሁ። ለማንኛውም ወደ መጀመሪያው ጉዳያችን ስንገባ ሰርካለም አስራት በሚል ቲክታክ ፔጅ ሰሞኑን የተለያዩ ቪዲዮዎች ይፖስታሉ። አንዲት እናት ከልጆቿ ጋር በመሆን አንድ ግለሰብ በማታ እየመጣ የግብረ ሰዶም ጥቃት እንደሚፈጽምባቸው ከዛም አልፎ ደግሞ ደማቸውን እየቀዳ እንደሚወስድ ጭምር የተለያዩ ሚዲያዎች ላይ በመቅረብ ሁሉ ይህንን ታሪክ እየተናገሩ አነጋጋሪ ሆኖ ነበረ። እኔም በዚህ ጉዳይ አንድ ነገር ተናግሬ ነበረ። ለአንድ ዓመት ይህን ጉዳይ ስከታተል እንደነበረና ነገር ግን ኢንፎርሜሽን ለመሰብሰብ ስሞክር በአካል የሚያውቋት ሰዎች በአጠቃላይ ይሄ ታሪክ እውነት እንደማይመስላቸው በተደጋጋሚ ሲነግሩኝ ይህንን ታሪክ እንደተጠራጠርኩና ልጆቿም ላይ በጣም ከባድ ጉዳት እየደረሰ ስለሆነ ልጆቿን ሴቭ ማድረግ አለብን በሚል ቪዲዮ ሰርቼ ነበረ። ለማንኛውም ትናንትና ቲክታክ ላይቭ ላይ የወጣው ነገር በጣም አነጋጋሪ ሆኗል። እስቲ ሴትዮዋን ላላወቃችኋት ሰዎች እና ጉዳዩ ምን ያክል ዲፕ እንደሆነ አንድ ቪዲዮ ላሳያችሁ። ሰላም ውድ ኢትዮጵያውያን እንዴት ናችሁ? ምናልባት ውሸት ነው እየተባለ ነው፣ ውሸት ነው የሚያወሩት ነገር፣ የሚናገሩት ነገር ትክክል አይደለም ተብላችኋል እያላችሁን ስለሆናችሁ መልስ ትፈልጋላችሁ። አልፈርድባችሁም። እኔ በልጆቼ ልነግድ በልጆቼ ልበላ አይደለም አፈር ያስበላኝ። እኔ አፈር ጉድጓድ ልግባ በእነዚህ የሚያማምሩ ህጻናቶች ልነግድ ከሆነ እኔ እግዚአብሔር ይፍረድብኝ፣ አምላክ ይፍረድብኝ። በእውነት እላችኋለሁ። ነገር ግን እስኪ ውድ ኢትዮጵያውያን ሁልጊዜ ከሰኞ እስከ አርብ ድረስ ነገሬ ተዘግቶ አርብ ለቅዳሜ አይጥ ተገንዞ ነው ከዛ በኋላ የኔ ነገር ሰው ሳንቲም የሚሰጠኝ ከሆነ ወይም ወጥቼ ገንዘብ ማገኝ ከሆነ ከዛ ውጭ ግን ለምን ጉድጓድ አልገባም? ስሙን ያላገኝም። አንድ ሁለት እለት በወጣው በየወረድኩበት ቦታ ሁሉ 5-6 ሞተር እየተከተለኝ እንደ ወንጀለኛ፣ 3 በወለድኳቸው ልጆቼ ንክስ አድርጎ ይዞ ግብረ። ይህንን ሰምቶ ለማመን የሚከብደው ሰው ማን አለ? በእነዚህ ህፃናት አንጀቱ የሚጨክር ሰው ማን አለ? እሷ እንደተናገረችው
በጣም ልጆቿ ደስ ይላሉ። በጣም ነው የሚያምሩት ልጆቿ። እናም ታሪኳን ስትናገር የሰማ ሰው ላለማመን ይከብዳል ይህንን ታሪክ። የሚገርማችሁ ደግሞ በጣም ትምላለች፣ በልጆቿ ትምላለች፣ በእግዚአብሔር ትምላለች፣ በአምላኳ ትምላለች፣ ብዙ ነገር ትላለች፣ በህይወቷ ትምላለች። ይህንን እንዴት ጨክናችሁ ነው ላለማመን የምትሞክሩት? በጣም ከባድ ነው አይደለ? ነገር ግን እየወጡ ያሉ ማስረጃዎች የሚያሳዩት ደግሞ ተቃራኒው ነው። እስቲ እንቀጥል። ለማንኛውም ሶዶም እየፈጸመ ከእንደገና ደማቸውን እየቀዳ ሲጠቀምባቸው፣ 2 3ኛ ማንም ሰው እንዳይቀርበኝ ደሜ እየተቀዳ እኔ እየተደፈርኩ ከእንደገና ደግሞ ውስጥ ስለልቦና የተነክቶ አስፓልት ላይ ወጥቼ እንዴት እየተደረኩ ኢትዮጵያውያን ይሄ እንዴት ልቻለው? አክቹአሊ በዚህ ጉዳይ መከራከሪያ የነበረው አንዱ ነገር ምንድነው? የአእምሮ ህመም ሊኖርባት ይችላል፣ በዚህ ምክንያት ነው እንደዚህ አይነት ነገሮችን የምትናገረው የሚሉ ሰዎች አሉ። በተቃራኒው በኩል ደግሞ አይ ምንም አይነት የአእምሮ ህመም የለባትም፣ ራሷ ለልጆቿ ስትል ወይ ተቸግራ የቤት ኪራይ መክፈል አቅቷት እናም የራሷን ወጪዎች ለመሸፈን ወይ ደግሞ አላስፈላጊ የገንዘብ ጥቅም ለማግኘት ስትል ነው እንደዚህ የምትለው የሚሉ ሰዎች አሉ። በጣም የሚገርመውና የሚያሳዝነው ግን ልጆቿ የሚናገሩት ነገር በጣም ለአእምሮ የሚከብድ ነው። ትልቁ ልጇ ብቻ አይደለም፣ ትንንሾቹ ራሱ የሚያወሩት ነገር ትንሽ ይከብዳል። እስቲ ንገረኝ ልጄ። የእባብ ልክ አሁን የአንበሳ ልጅ ደቦል እንደሚባለው የእባብ ልጅ ትል የምትመስለው ትንሽ ይገባ ነገር እሺ ጆሮ ያስገባሉ። እንግዲህ አስቡት ኢትዮጵያውያን። ከዛስ ምንድን ነው የሚል? እናትን ምን አድርጋት በር ክፈትልኝ የሚልህን እስኪ ንገራቸው ለወንድሞቼ ለእህቶቼ። በቃ አሁን ኢትዮጵያ ነገር እንዲረዳ የምፈልገው ነገር ቢኖር ምንድነው በቃ እናቴ አሁን አልፈልግም ብላ እቤት በምትቀመጥ ሰዓት የውጭ ነገሯን ያበላሽባታል፣ ሰው እንዳይደውልላት ያደርጋል። ከዛ ደግሞ በሚቀጥለው ደግሞ በቃ አረ ልጆች የሚበሉት አጥቶ ብላ ደግሞ ውጪ በምትወጣ ሰዓት ደግሞ እንደገና እናቴ ቆማ የለመነችውን ገንዘብ ቆማ ያመጣችውን ነገር ደግሞ እንደገና እኔን ደግሞ ያስገድደኝና ይቀበለኛል ማለት ነው። ለምሳሌ እናቴ 500 ብር አግኝታ ከሆነ 250 እሱ ነው የሚበላው። እንግዲህ ያላችሁ ኢትዮጵያ ሕዝብ ይሄ ሁሉ ጉድ ነው የጻን ልጅ የቻለ ዮሴፍዬስ ምን አድርግልኝ ነው የሚል ዮሴፍዬ። እኔን ደግሞ በትኩስ ፌስታል የሚመስል ነገር እሷ ላይ ጨምርበታል፣ የሚበላ ላይ ጨምር ይልሃል። ከዛ በኋላ እሷ ያንን ነገር ጨምረባት ከበላቸው በኋላ በኢትዮጵያ የሶሻል ሚዲያ ታሪክ እንደዚህ ከባድ ለማውራት የሚከብድ ነገር አጋጥሞኝ አያውቅም። ሆቴል ራሱ ባለንበት ሰዓት ማታ በጨለማ እየመጣ ይህንን ተመሳሳይ ወንጀል ይፈጽምብናል የሚል ነገር ይናገራሉ። ኤኒዌይ በዚህ ጉዳይ ትናንትና ቲክታክ ላይቭ ላይ ውይይት ነበረ። እሷንም አስገብተው ስላለው ነገር እየጠየቋት መሀል ላይ አንዲት እሷን በአካል አውቃታለሁ የምትል ሰው ትመጣለች። በዛ ሰዓት እሷ ጭራሽ ይቺን ሴት አላውቃትም በሚል ብትክድም ልጇ እውነታውን ያወጣል ማለት ነው። እስቲ ሪከርድ የደረገውን ላሳያችሁ። አንዳንድ ሴቶች አሁን ቅድም እንደተባለው ማርታ እንደተባለች አይነት መናጽ የሆነች ሴት ለልጆች ልታለች። ማርታችሁ ትናት ቪዲዮ አብሪና ታቅሻለች አታቅሽም አውሩ ማርታ። እሺ አውራው ተዋራኝ እስኪ እውነት በጣም እየሳቀብኝና እየሰደበኝ ያለው በሷ ምክንያት። እስኪ አዋሪኝ። እኔ የት ነው የምታውቂኝ? የት ነው የምንተዋወቀው? እስኪ ቪዲዮ አብሪ ማርታ። ቪዲዮ ሳታበሪ አይሆንም፣ ፊትሽን ማየት አለባት። እሺ ፊቷን ይሁንና እቺን ሰው ታውቂያታለሽ አታውቂያትም ንገሪኝ። ሰምታችኋል? እሺ ሰው ታውቂያታለሽ ወይ ስትባል ወዲያውኑ እኔ አላውቃትም ማለች ማለት ነው። መድሃን ያለምን በጭራሽ መቼ ነው ያገኘሁሽ? እስኪ እናቴ ንገሪኝ። እኔ ምንም ብታጠነጥይኝ በፍቅር ላናግርሽ። መቼ ነው ያገኘሽ? የት ነው የተዋወቅነው? በደንብ ይኝ እስኪ። እያየሁሽ ነው። የት ነው የተዋወቅነው? እኔና አንቺ የተዋወቅን መሰለሽ ሰሚት ፍየል ቤት ኮንዶሚኒየም ስትገቢ ልጅ አዝለሽ ሐኪም ቤት ሄደሽ ልጅሽ ታሞ አሁን ሳይሆን ሌላ ቀን ደውዬልሽ ታስመረምሪናለሽ። እንዳያችሁት እንግዲህ ጭራሽ አላውቃትም ብላ መድኃኒዓለም ብላ እስከ መማል ድረስ ነው የደረሰችው። ስለዚህ ምላ አላውቃትም ብላለች እዚህ ጋር እና ልጇ ምን እንደሚል ቀጥላችሁ ትስሙልኝ። ሰፈሬን ማን ላሳየሽ? ምን ልታረጊ መጣሽ? ካሜራሽን አስገቢ ብለሽኝ እኔና አንቺ በር ላይ ተገናኝተናል። ኮንዶሚኒየም በር ላይ ቤትሽ ገብተን ወጥተን ማለት ነው። ስናጣሽ
ሰሚት ፍየል ቤት ልዑልን አንድ ያገናኝ። እሺ ልዑልን አገናኝ። ልጅሽን ተጋርጊ ወደስ ልዑል ላስመርምርን ስል ምን አልከኝ? ህፃኑ ወንድሜ ታሟል እሱ ሲድን ደውልልሻለሁ አላልከኝም? ለዛ አይደለም ያልኩሽ። ናይና ታሟል መቻልሽ አብረሽ ልጅ ናይና ይመስልሽ አሁን እንኳን የማልችልበት ጉዳይ ላይ ቀስ ብዬ እደውልልሃለሁ አላልሽኝም? እናቱ እንግዲህ ጭራሽ አንቺን አይቼሽ አላቅም ብላ ምላለች። የፈጣሪን ስም ጠርታ ምላለች። እና ልጇን ምን ነበር ያልኩ ብላ በተራው ስትጠይቀው ምን አለ? እንደዚህ አይደለም ያልሽኝ እንደዚህ ነው ያልሽኝ ብሎ ተናገረ። ስለዚህ መገናኘታቸውን አምኗል ማለት ነው ልጇ። በጣም ያሳፍራል። አሁንም ስለ አእምሮ ህመም ጉዳይ እመለሳለሁ። ባይዘው የአእምሮ ህመም ጉዳይን በሙሉ ዲናይ አድርጌ አይደለም ይሄን ያልኩ ያለሁት እና እመለስበታለሁ። ነገር ግን ምን ያክል ውሸት እዚህ ጋር እንዳለ እንድታውቁ ፈልጋለሁ። አይደለም ናኒ ሂድና ላስመርምራችሁ አሁን ሐሳባችሁን ሳትቀይሩ ስልህ ምን አልከኝ? አይ ትንሽ ወንድሜ ሆስፒታል ታሟል መጀመሪያ እሱ ሄዳልና አብሬሽ ሄዳለሁ። እሺ ምንድነው የምትፈል? አዳምጠኝ። መስከረም አታወዛግቢው፣ እሱ በደንብ ያወራል። ሰርካለም ይቅርታ። እንደውም ምን አልኩ? ምንድነው ሶስተኛ በር ሁለተኛ በር ከዛ ደግሞ መከላከያ በቃ የገባባቸው ቤትም ስለማከለው ፍየል ቤት ኮንዶሚኒየም እኮ አልኩሽ። ሰርካለም ኮንዶሚኒየም ሶስተኛ በር ሁለተኛ ሶስተኛ በር ኮንዶሚኒየም እንጂ ፍየል ቤትና ሰሚት ሶስተኛ በር ይለያያል ብዬ ነው። የቱም ይሁን እኔና አንቺ አልተገናኘንም። እኔ በፍጹም ለመሰረታችን እንዳትሞክሪ። እኔና አንቺ ብቻ ሳንሆን ፖሊስ መሀላችን ስላለ ማለት ነው። ሌላም ሰው ማምጣት እችላለሁ። እኔ ነኝ ወልሻ ባሌ ሆስፒታል ሳስመረምርሽ እኔ ነኝ ያስመረመርኩሽ። እሺ ሴትና ልጆቿን በሚመለከት የመደፈር ጥቃት ደርሶባቸዋል ወይስ አልደረሰባቸውም በሚለው ብዙ ምርመራ ተደርጓል። በጣም በተደጋጋሚ የተለያዩ ሆስፒታሎች ላይ ጭምር ማለት ነው። አክቹአሊ ፖሊስ ከዚህ በፊት የሕክምና ማስረጃው እንደሚያሳየው እንደዚህ አይነት ጥቃት አልደረሰባቸውም ብለው ዲክሌር ቢያደርግም ከዛ በተጨማሪ ደግሞ ሰዎች ይሄ ነገር ያሳሰባቸው ሰዎች እየሄዱ እሷን ለመርዳት በተደጋጋሚ ልጆቿን ሲያስመረምሩ ነበር። ሰሞኑን ቅርብ ጊዜ የተደረገውን ምርመራም ላሳያችሁ። ከተገናኘን በኋላ ምሳ በልተን ወደ ካዲስኮ ሆስፒታል ነው የሄድነው። ካዲስኮ ሆስፒታል የመጀመሪያው ማኑዋል ሕክምና እንዲያደርጉ ካደረግን በኋላ ምንም ነገር ስላልተገኘ በማሽን ይመርመሩ በማለት ወደ ኮሪያ ሆስፒታል ሄድን። የምታዩት ኮሪያ ሆስፒታልም ምንም ነገር የለም ተብሎ አሁን ደግሞ ቀጥታ ወደ ጥቁር አንበሳ እየሄድን ነው። ጥቁር አንበሳ ታሪክም ስለነበራቸው ከጥቁር አንበሳ ባገኘነው መረጃ መሰረት እንግዲህ ከቅልቦች እና ከአቢባ ቤተሰቦች ጋር በመተባበር እንግዲህ ሁሉም ልጆች እና እናትየዋም ጭምር ሳይካትሪክ የሆነ እርዳታ ያስፈልጋቸዋል ስለተባለ የሚያርፉበት ቦታ ተዘጋጅቶላቸው ወደ ጃጎል የበጎ አድራጎት ድርጅት ሄደናል። የተደረገላት ትብብር በጣም የሚበረታታ ነው። ምንም ችግሩ ምንም ይሁን እነዚህ ልጆች በተለይ በጣም እየተጎዱ ነው ያሉት። እሷም እንደተባለው የአእምሮ ህመም ጉዳይ ሊሆን ይችላል ማለት ኦፍኮርስ እንደ ማንኛውም ኢትዮጵያዊ በጣም ተቸግራ ሊሆን ይችላል። ነገር ግን የተቸገረ ሰው ሁሉ በውሸት ገንዘብ ያገኝ ማለት ልክ አይደለም። ስለዚህ እሷም እርዳታ ያስፈልጋታል። ነገር ግን ልጆቿ በተለይ በጣም ፕሮቴክት መደረግ አለባቸው ብዬ ነው የማስበው። ሁሌ ይወስዳል። ሁሌ ነው የሚወስደው። ሲቀጥል ደግሞ እንደገና ከእግሬ ከእጄ ከጭንቅላቴ ከሁሉም ነገር የሚወስደው። ከዛ ይወስድና ደሞችን ሳምሶናይት የሚመስል ነገር ነው እና ሳምሶናይቱን ሲከፍቱት ላፍቶፕ ነው። ከዛ ያንን ደም መሳይ ነገር የሆነች ስሪንጅ ነገር እንደዚህ ሲያደርገው ታወጡና እዛችሁ እስከተስከት ስታደርጉና ዘጉት። ወዲያውኑ ደሙን እንዳስገቡት ሰርች አድርጎ የኛው ፎቶ የኔና የእሱ ፎቶ ከዛ እንደዚህ እሱ አባቱ ነው አባቱ አይደለም ሲሉ አባቱ እንዳሉና ያላፍቶፕ ገለጸላቸው። በቋንቋ ነገር ነው እና የሚገልጽላቸው እነሱ ደግሞ ያንን ቋንቋ ለዚህ ለቀንድ ላለው ይነግሩታል። ከዛ አንተ አባቱ አይደለም ግን መጀመሪያ ስለፈረምክ አባቱ ነው ብላኛው። ለማንኛውም ያለውን ነገር በአጠቃላይ እናንተም አይታችኋል። ምንድነው ሐሳባችሁ ስለዚህ ነገር? ምንድነው የምታስቡት? ኮሜንት ላይ እስቲ ሐሳባችሁን ግለጹልኝ። ወደ ቀጣዩ ጉዳይ ስንገባ እንግዲህ የሞዴል ቀነኒ አዱኛ ጉዳይ በድጋሚ አነጋጋሪ ሆኗል። ሰሞኑን በራሷ የቲክቶክ ፔጅ ላይ ፖስት የሚደረጉ ፎቶዎች እና ቪዲዮዎች ድጋሚ ጉዳዩ መነጋገሪያ እንዲሆን ምክንያት ሆነዋል ማለት ነው። እስካሁን ድረስ እነዚህን ፎቶዎች ማን ነው ፖስት የሚያደርገው የሚለው በትክክል አልታወቀም። የተለያዩ ሰዎች የራሳቸውን ግምት እያስቀመጡ ነው የሚገኙት። ነገር ግን ፎቶዎቹ ፖስት መደረጋቸው ሶሻል ሚዲያ ላይ ትልቅ የሆነ ሙቭመንት ፈጥሯል። ብዙ ሰዎች ፍትህ ለቀነኒ
ጀስቲስ ፎር ቀነኒ እያሉ ፖስት እያደረጉ ነው የሚገኙት። እንደነገርኳችሁ እንግዲህ አዳዲሶቹ ፎቶዎችና ቪዲዮዎች ፖስት የሚደረጉት በራሷ ኦፊሻል የቲክታክ ገጽ ላይ ነው። ይሄ የምታዩት 659,000 ፎሎወር ያለው ፔጅ የራሷ ፔጅ ነው። እዚህ ፔጅ ላይ ነው ፖስት የሚደረጉት። እናም አንድ ፎቶ ሰሞኑን ተለቆ ቪዲዮ እኔም ሰርችበት ነበረ። ብዙ ሰዎች ተወዛግበው እንደነበረም ነግሬያቸዋለሁ። እሷ ናት ወይስ አይደለችም እስከሚል ድረስ ሰው ተወዛግቦ ነበረ። ከዛ በኋላ ደግሞ ያ ፎቶ ራሱ በቪዲዮ ድጋሚ ፖስት ተደረገ። ከዛ በተጨማሪ ደግሞ ሌሎችም ፎቶዎች ፖስት ተደረጉ። እነዚህ ፎቶዎች የሚያሳዩት ነገር ምንድነው? ፊቷ ላይ ጉዳት እንደደረሰ፣ እዚህ ከንፈሯ አካባቢ ያው አንዳንዴ ሰው በቦክስ ምናምን ሲመታ ከጥርሳችሁ ጋር ይሄ ከንፈራችሁ እንደዚህ ይላተምና ጉዳት ይደርስበታል። እንደዛ አይነት ጉዳት የሚያሳይ ምልክት ከከንፈሯ ላይ አሳይታለች። ከዛ በተጨማሪ ደግሞ ፊቷ ላይ የማበጥ ነገር ጭረቶችን አሳይታለች። እሷም እያለቀሰች በጣም ችግር ውስጥ እንዳለች የሚያሳዩ ፎቶዎችና ቪዲዮዎች ናቸው ፖስት የተደረጉት። ይሄን ነገር ማን ነው ያደረገው? ምንድነው የተፈጠረው? በሚለው ዙሪያ ሰዎች በተደጋጋሚ እየተነጋገሩ ነው የሚገኙት። ጉዳዩንም ቀጥታ ከአሟሟቷ ጋር የሚያገናኙ ሰዎች አሉ። የተጻፈው ጽሁፍ ምን ይላል? ትርጉሙስ ምንድነው የሚለውን እስቲ አንዴ ላሰማችሁ። ያጣሽ ነፍስያ አይናችን እንድንከፍት እውነቱንም እንድናይ ትጋብዘናለች። ይህ የተጻፈው ደግሞ በሟች ሞዴል ቀነኒ አዱኛ ኦፊሻል ፔጅ ላይ በተለቀቀው ሁለተኛ ቪዲዮ ላይ ነው። እንደዚህም ይላል Justice for ቀነኒ Open your eyes, see the truth. This is a call to lawyers, women leaders, ministers and all advocates. Stand united against violence and silence. Share this message. ይህንን ያካተተ ጽሑፍም አንግቧል። ምናልባት ቪዲዮን ተመልክታችሁ እሱን ያልተመለከታችሁ ሰዎች ካላችሁ ፍትህ የተጠማች ነፍስያ እውነቱን ማወቅ ያላችሁ ፍላጎት እንዲሁም ፍትህ ሰፍኗል ብሎ ያላሰቡ ሰዎች የእሷን አካውንት አሁንም ይጠቀሙበት ነው ያለው። ከቪዲዮ ባሻገር የሚፈልጉት ይህንን ነገር ነው። ይህንንም አጋርቷል። ያም ሆነ እየተለቀቀ ያሉ ምስሎች ሁለት ጎራን ለይቶ እያከራከረም ይገኛል። ፎቶዋን እያወጡ ምኑን አሞተች ያላችሁን እያሉ የሚከራከሩ ወገኖች አሉ። እንደ ሙቭመንትም የተቀላቀሉ አሉ። በዚህም ማለበዛ ፍትህ መገኘቱ ግድ ነው። ከነዚህ ፎቶዎች በኋላ ሶሻል ሚዲያ ላይ የተለያዩ እንቅስቃሴዎች አሉ። ነገርኳችሁ፣ ፍትህ ለቀነኒ ጀስቲስ ፎር ቀነኒ የሚል ሙቭመንት በጣም ብዙ ታዋቂ ሰዎች እየተቀላቀሉ ይገኛሉ። ጉዳዩ በጣም ሲሪየስ ሆኖ እንግዲህ ሰልፍ ራሱ ተጠርቷል። በአሜሪካ ሚኒሶታ ነገ ጁላይ 4 ለቀነኒ አዱኛ ፍትህ የሚጠይቅ ሰላማዊ ሰልፍ መዘጋጀቱን ፋስት መረጃ ሰምቷል። የሞዴል ቀነኒ አዱኛ ቤተሰቦችና ዘመዶች ከጎናችሁ ነን የሚል የአጋርነት መሰባሰብና ቀነኒ ፍትህ እንድታገኝ የሚጠይቅ ሰልፍ እንደሆነ ተነግሯል ይላል። ይሄ ሰልፍ እንደሚታወቀው እንግዲህ ፍርድ ቤት ጉዳዩን ካጣራ በኋላ ፖሊስ በቂ ማስረጃ ማቅረብ አልቻለም በሚል ድምፃዊ አንዱዓለም ጎሳ የዋስ መብቱ ተጠብቆ ከስር እንዲፈታ ከተወሰኑ ጊዜያት በፊት እንደተዘገበ ታስታውሳላችሁ ብዬ አስባለሁ። ኤኒዌይ ጉዳዩ በፍርድ ሂደት እየታየ ያለ ጉዳይ ነው። አሁን በዚህ ጉዳይ የመጨረሻ የምንለውን ሀሳብ መናገር ከባድ ቢሆንም እየወጡ ያሉ ፎቶዎች ደግሞ ምክንያታቸው ምንድነው? ምን ሆና ነው እንደዚህ ሆነችው የሚለው ህዝቡ ጋር ጥያቄ ፈጥሯል። ከአሟሟቷ ጋር ይሄን ነገር የሚያገናኙ ሰዎች አሉ። ከአሟሟቷ ጋር ባይገናኝም ደግሞ ምንድነው የተፈጠረው? ሴት ልጅ በቤቷ እንደዚህ አይነት ፎቶዎች ልትነሳ የቻለችው በምን ምክንያት ነው? ምን ሆና ነው ይሄ ጉዳት የደረሰባት? ለዚህ ደግሞ ማብራሪያ እንፈልጋለን እያሉ ሰዎች ንቅናቄውን ተቀላቅለዋል። በጣም ታዋቂ ሰዎች ጨምሮ አርቲስት ዳግማዊት ፀሐይም ይሄንን ጽሑፍ ፖስት አድርጋለች። አሁንም ደግሜ እላለሁ፣ ሴቶች ሆይ አካላዊ ጥቃት ካለበት ግንኙነት ራቁ። ሰው ምን ይለኛል የሉኝታ አሊያም ለልጆች ብዬ አይሰራም። ውድ ህይወታችን አንዴ ናት፣ ካጣናት መተኪያ የላትም፣ አምልጪ የሚል ጽሑፍ ፖስት አድርጋለች። ይሄም ከዚህ ጉዳይ ጋር ተያይዞ አነጋጋሪ ሆኗል። በጣም የሚገርማችሁ ኢትዮጵያውያን ብቻ ሳይሆኑ አንዳንድ ነጮችም በዚህ ጉዳይ ቪዲዮ መስራት ጀምረዋል። This is a special message and a polite request to Ethiopia Human Rights Commission, all the lawyers, all the advocates and all the ministers within the country. ይሄ መልእክት ኢትዮጵያ ውስጥ ላሉ ጠበቆች፣ የሰብአዊ መብት ኮሚሽን፣ ኢትዮጵያ ውስጥ ላሉ የህግ ሰዎች በአጠቃላይ ነው ይላል። To come together, stand together to investigate and have a transparent inquiry within the country to investigate the murder of very young talented model called Kanini Adunga. ይሄ ጉዳይ በገለልተኛ ሰውና ግልጽ በሆነ መልኩ ምርመራ ይደረግበት፣ ኢንቨስቲጌት ይደረግ፣ እናም ደግሞ ለዚህ ነገር በጋራ እንቁም የሚል መልእክት ነው ያለው። ከዚህ ጉዳይ ጋር ተያይዞ እንግዲህ ሰሞኑን አንዱዓለም ጎሳ የተሰጠው ሽልማትም ጥያቄ ውስጥ ገብቷል። ሰዎች በዚህ ጉዳይ የተለያየ አስተያየት እየሰጡ ነው የሚገኙት። አይ እሱ እንግዲህ ፍርድ ቤት ነፃ ነህ ብሎ ካወጣው በኋላ እንዴት ሽልማት አይሰጠው ትላላችሁ የሚሉ ሰዎች አሉ። በተቃራኒ ሳይድ ደግሞ ምንም ቢሆን አሁን ላይ እኛ ይሄ ጉዳይ ተጣርቶ እስከሚያልቅ ድረስ በተለይ ሽልማት ምናምን በዚህ ሰዓት አያስፈልግም የሚል መልእክትም የሚያስተላልፉ ሰዎች አሉ። ኤኒዌይ ከተሰጡ አስተያየቶች ግን ትክክል አይደለም ብዬ ማምኑ አንድ ሀሳብ አለ። ይሄ ፎቶ ኤአይ ነው፣ አርቲፊሻል ኢንቴሊጀንስ ነው ይህንን ፎቶ ጀነሬት ያደርገው ምናምን የምትሉ ሰዎች
ኤአይን እንደዚህ አይታችሁ መለየት ትችላላችሁ። አሁን ከባድ ቢሆንም ማለት ነው። አይቻለሁ አንዳንድ ሰዎች ሶሻል ሚዲያ ላይ የተሰጡትን አስተያየት ኤአይ ነው ምናምን የሚል ሐሳብ የምትሰጡ ሰዎች ካላችሁ ትክክል አይደለም። ትክክል የሆነው ነገር በእኔ አስተሳሰብ ምንድነው ምርመራ ይደረግ እና ይታወቅ እውነቱ። እሱ አድርጎት ይሁን አላደረገ የሚለው የሚረጋገጠው በምርመራ ብቻ ነው። ገለልተኛ የሆነ ሰው መጥቶ ሲመረምር ጉዳዩን ኢንቨስቲጌት ሲያደርገው ነው የሚታወቀው። በራሷ ምክንያት ነው እንደዚህ አይነት ነገሮች ሀፕን ያደርጉት? ራሷን ጎድታ ነው ወይስ ሌላም ሰው የጎዳት ሰው አለ? ምንድነው እውነታው? አንዱዓለም ጎሳስ ንጹህ ነው ወይስ አይደለም የሚለው በፍርድ ቤት በምርመራ ይረጋገጥ የሚለው ትክክለኛ ጥያቄ ነው። ይሄንን እንደ ሰው እኔ የምጠይቀው ጥያቄ ይሄ ነው። አንዱዓለም ጎሳም ይሄን ነገር ሳያደርገው ዝም ብሎ ይሄ ሁሉ ነገር እየተባለበት ከሆነ ይረጋገጥና እሱም ነፃ ይውጣ። በጣም እኮ አሳሳቢ ነገር ነው ጋይስ፣ አስባችኋል? ለምሳሌ በሱሳይድ ሆናችሁ ይሄን ነገር ሳትፈጽሙ ይሄን ነገር ሳታደርጉ ይሄ ሁሉ ነገር ቢባልባችሁ እንዴት እረፍት ታገኛላችሁ? በጣም ከባድ ነውና እሱም ሳያደርገው እንደዚህ እየተባለ ከሆነ እውነታው ይውጣ። እሱ አድርጎት ከሆነም ፍትህ ታግኝ እቺ ልጅ። ከሱ ውጪ ደግሞ ሌላም ሰው አድርጎት ከሆነ ፍትህ ታግኝ እንጂ እቺ ልጅ አልተጎዳችም ኤአይ ነው ምናምን ማለት በጣም ከባድ ነው። በጣም ከባድ ነው። ምክንያቱም ምንድነው በራሷ በግሏ ሜንታል ኮንዲሽን ኖሮባት የተለያየ ጉዳት ደርሶባት ነው ራሷ ላይ ጉዳት አድርሳ ነው። አንድ ሌላ ሰው ጎድቷት ነው አንዱዓለም ነው የጎዳት። ሰው የራሱን ግምት ያስቀምጣል። ሰው ለምን የራሱን ግምት ያስቀምጣል ማለት አይቻልም። ያው ሶሻል ሚዲያ ላይ ሰዎች የተለያየ አስተያየት መስጠታቸው አይቀርም። ነገር ግን ትክክለኛው ነገር የሚታወቀው ኢንቨስቲጌት ሲደረግ ብቻ ነውና ይሄንን ብቻ ነው እንጂ ማለት የሚቻለው እቺ ልጅ አልተጎዳችም ኦር ደግሞ ኤአይ ነው ምናምን ማለት ይሄ ከሰባዊነት የወጣ ነገር ነው። ህሊናችሁን የት አርጋችሁ እንደዚህ አይነት ኮሜንት የምትሰጡ ሰዎችና እንደዚህ የምትሉ ሰዎች እባካችሁ ካሁኑኑ ይሄ ነገር ቢቆም ብዬ አስባለሁ። ሌላ ደግሞ ሶሻል ሚዲያ ላይ እንደተለመደው አይነት አላስፈላጊ አላግባብ የሆነ ቃላትን የምትጠቀሙ ሰዎች አላችሁ። ይሄን ነገር ከብሔር ጋር ከምናምን ጋር የምታገናኙ ሰዎች አላችሁ። ምንም ስለዚህ ጉዳይ ሲወራ ሲጀመር ብሔር የሚለው ቃል መነሳት ራሱ የለበትም። በቃ መነሳት ራሱ የለበትም። ሰዎች ከተመሳሳይ ብሔር አንዱን ጎዳ፣ ከተለያየ ብሔር አንዱን ጎዳ፣ ፐርሰናል ኢሹ ነው መቼም ቢሆን ማለት ነው። ስለዚህ ፐርሰናል ኢሹን ወደ ብሔር ምናምን አውርተው እንትን ማለት በጣም ትክክል አይደለም እና በዚህ ጉዳይም ይሄንን አንስታችሁ ከብሔር ጋር ብታጣብቁ ሰዎች እባካችሁ እረፉ። ሌላ ደግሞ ማለት ፈልገው አንድ የመጨረሻ መልእክት ምንድነው፣ ጓደኞቿ አሉ፣ የሷ ጓደኞች የነበሩ የቅርብ ሰዎች የነበሩ አሉ፣ እናም የሱ ጓደኞችም አሉ። ስለዚህ እነዚህ ልጆች የሆነ የሚያውቁት ነገር አለ ብዬ ነው ማስበው። ዝምታቸው የሆነ የሚናገረው ነገር አለ ብዬ ነው ማስበው። የሚያወሩም ከሆነ የሚያወሩት ነገር ከሌላ ሰው በላይ የሆነ እውነታ እነሱ ጋር አለ፣ የሚያውቁት ነገር አለ ብዬ ነው ማስበው። ዝም ያሉበት ምክንያት ምን እንደሆነ አላቅም። ከኋላ እየሰሩ ያሉትም ነገር ካለ አይዶን ነው። ነገር ግን እነዚህ ቅርብ ያሉ ሰዎች ዝም ብለው እኛ ብንጮህ ራሱ ትርጉም ምን እንደሆነ አይገባኝም። ስለዚህ ለሷ ቅርብ ያላችሁ ሰዎች ህዝቡ ጥያቄ ይጠይቃችኋል። እና ጥያቄ መመለስ ብትችሉ ጥሩ ነው። ማለት ምንድነው ሀፐን እያደረገ ያለው? በቅርብ ያላችሁ ሰዎች ለምን ዝምታን መረጣችሁ? ወይስ ደግሞ ጉዳዩ ይለፍና ከዛ በኋላ እንናገራለን ብላችሁ ነው? አይዶን ነው። ግን ከሁላችንም በላይ እውነታውን የምታውቁት እናንተ ናችሁ ብዬ ነው ማስበውና በቅርብ ያሉ ሰዎች ዝምታን መርጠዋል። አብዛኞቹ ለምን እንደሆነ እኔ አንደርስታንድ አላደረኩም። ኤኒዌይ እኔ በዚህ ጉዳይ ከዚህ በላይ ማለት አልችልም። አመሰግናለሁ።